يركون كذا زارينا وسرع البريد. كذا جوية زينة مسافر لينا ما شاء الله. كذا سام مسافر براسي. كذا ما تجمع الناس مسافر تجمعنا. كنا نعيش دول شنو. زينة بقى تعرف شو كان البريد. طبعا هو تسرع شنو. أنا قصدي أسرع عم الساعة ولا من الساعة؟ أنا الساعة 3 ظهر الفجر. ظهر الفجر جوي. بس وصل. هنا قطو. لا بس أسمعني. عابي. አሁን ደግሞ አንዲት እንግዳ መጣለች። እንግዳ ምን አስተናግዳለች? ካሜራ ማግባት አይፈልጉም። ከካሜራ ጀርባ ነው። አይ እንግዲህ በስ አንድ ድምጽ እንዳሰማ ልጆች ትመጣችኋል። ሰብሪና በመስኮት በቃ ሊገሩ ነው አማራጭ ላይ ሰብሮ ነው ወደዚህ ኧረ ዝም በይ هو ቆንጆ ሻፍታል ማሻአላ አለ እንዴ ማለት አለ እንዴ ይላ አንቺ ጋር ቆንጆ አለው አጥሽ ነው ይላ ሸንዳ በግራም ለሱቀር ነው ያስቀምጥልኝ ማለት አው ፔስታስ ጂማሪ ይሄዳል ሲጠም እንዴት ምን ሊናረክሽ በማለት ብርቱካን ብዙ አስቀምጠዋል ቢጫ የሆነ ምንድን ነው አርድና ብርቱካን ብርቱካን አልበበም መሰለኝ ራሱ ይለው Bukan aku kunci itu juga ada kacar. Abe. Suka iya jatuh nogoro. Masih ada cuma. Hah? Macam macam. Masih saya zimmi. Masih terlihat siapa? Masih zimmi. ወይ ሰብሪና ትንሽ ሻይ ሰጣሽ ከየት ነው ያለው ማሪ እስከ ሳይ አላይ እንዲያውም እንዲያውም የወንድ ከራስራቅ ነው ወደ ያለበት በነገራችን ቪዲዮ ለመስራት መቼ እንደዚህ ታውቃላችሁ? ቀን አይደለም ዙሁር ላይ የዛን ሰዓት ነው የሚመቸው እና ሀዋን ራሱ እዛ አላገኛቸውም ያን ግርግር አይደል ጭራ እንደውም ምን ያንኳ እንደዚህ ያለው ልጅ ሲወጡ የለም ምንም ጥቃት የለም። አሁን በኋላ እንግዲህ ዙሁር ላይ ነው የምንመጣው እኛ ከአሱ በኋላ ነው የመጣነው ዙሁር ላይ ያው ሱቅ ላይ ቁጭ ሲባል ትንሽ ይደብራል ምናምን ነገር ከዛ እስኪ እናነጋግራት ብለን በቃል ግን ትንሽ ስራም ነበር እሷም ቢዚ ነበረች እኛም ደግሞ ልጆቻችን ስብስብ ብለው ሱቅ መሆናችንን ያወቁ ጊዜ መጡና በደንብ ለመስራት አልተመቸንም። ይሄው ገበያ እንዴት ነው? ስራ እንዴት ነው? አልሐምዱሊላህ ምንም ማይልም ይዘናል እንግዲህ አይዞህ ማይልም ይዘናል። እናንተም እያበረታታችሁ ነው እንግዲህ ደግሞ ዶላር እንዲመጣ አበረታቷቸው። እሷም ሰዓት ትፈልጋለች ሰዓቷን እንዲሞላ ሰብስክራይብ ትፈልጋለች። ዚነትም ሰብስክራይብ አድርጓት እኔንም ማንኪ አስገቡኝ እስኪ ማንኪ ዚነትም አሁን 300 ገቢ ነው አጣጣችሁ ነበር ማሻአላ ሰብስክራይብ አድርጓት። የዚነት እንደውም ጧሸር አድርገዋለሁ እኔ ኮሜንት ላይ ታገኙታላችሁ። ጧሸር አድርገዋለሁ የሆነ ቪዲዮ እኔ የማንም ሰብስክራይብ አድርጓት አበረታቷት ማለት ነው። እንግዲህ እና የእናንተ ብርታት ነው ለኛ ብርታታችን አበረታቱን ብርታታችን እናንተ ናችሁ ቤተሰቦቻችን። አውሩና እሺ እንግዲህ ኢትዮጵያ ያው ኢትዮጵያ ኑሮ ምን ታየሽው ምን ይመስላል? አሪፍ ነው አልሐምዱሊላህ። ኢትዮጵያ ኑሮ በጣም ደስ ያለ አሪፍ ነው። ግን እንደነገርኳችሁ ራሳችሁን አሳምናችሁ በጣም ሞክሩ። መለሳለሁ ብላችሁ ከመጣችሁ ጭንቅላችሁ ጊዜ ይሆናል።
ምንም አማራጭ የለም። እመለሳለሁ ብለው እንደዛ ተብሎ ከተመጣማ ያው እመለሳለሁ ስለምን ያለኝን ያኔ ሴፍ አላደርግም፣ ያው አጠፋለሁ። ያው ተመልሼ ሰርች አገኘዋለሁ ስለሚባል እንደዚህ መሆን የለበትም። ስለዚህ ማንኛውም ነገር ካሁኑ ሴፍ ካልተደረገ ያኔ ያሰብሽው ላይ መድረስ ትንሽ ይከብዳል፣ ዳገት ነው የሚሆነውና ሰው ከትንሽ ነው ትልቅ የሚደርሰውና እንቁላል ቀስ ብላ በእግሯ ትሄዳለች ይላል ባለቤት። የሆነ ነገር ግዛልኝ ካልኩት ተለቅ ያለ ነገር እስኪ ቀስ ወይ እንቁላል ቀስ ብላ በእግሯ ትሄዳለች ይላል እና ያው ቀስ በቀስ ያኔ ከትንሽ ሴፍ በማድረግ ነው ትልቅ የሚደረሰው። እንግዲህ ቤት ሰርቶ ኢትዮጵያ እንግዲህ ወረት ይዞ ለመምጣት ከመጀመሪያው ሴፍ መደረግ አለበት ገንዘብ ማለት ነው። ገንዘባችሁን በነገራችን ላይ እኔ ሁሉ ጊዜ ምክሬ ቤት ስሩ ነው የምለው። ብር አታባክኑ። ለቤተሰብ ዋናው ቤት ያላችሁ ቤት ስሩ። ቤት ከሰራችሁ ሀምሻ ቤት ነው። ወላሂ ግን ቤት ሳሰሩ አገር ደገቡ ተከራይቼ እኖራለሁ ማለት ነው። አትችሉትም። ቤት ከሰራችሁ ግን አልሐምዱሊላህ ቤት ደግሞ አሉ። እንዴት ቤት ከሰራችሁ ታያለሽ፣ ቤቱን እንቆረጥመዋለን እንዴ ይላል። ቤት ከሰራችሁ ግዴታ ቃለ ማሽን ቤት ሰርተሽ እቃ ታሟልኝ ልግባት ይማ እንደዛ ደግሞ አማታች ደግሞ ለወረት ሳትያት ገቢ ማሽስ ቤቱ አለና ቤቱ ላይ ሄጄ ቁጭ እላለሁ ማለት አይቻልም። አንድ ሰው ዋናው ቤት ስለሆነ ነው እንጂ ቤት ስሩ እምላችሁ። ቤታችሁን ከሰራችሁ እንዲሁም ደግሞ የወረታችሁን ከያዛችሁ እቃችሁን ካሟላችሁ ምንም እንትን የለም። ዋናው መጀመሪያ ቤት ነው። መጀመሪያ ቤት ልስራ ብለሽ የሆነ አላማ ሲኖርሽ ማለት ነው። ቤት ስትሰሪ ደግሞ እቃ ያስፈልጋል እና ከዛ ወደ እቃው ራስሽ ያኔ አይምሮሽ ይመራሻል። ከዛ እቃ ልግዛት ያለሽ ቤቱ ሲሰራ ስታው ደግሞ ጉጉታችሁ ወደ እቃ ነው። ደግሞ ወደ እቃ ይሆናል። ደግሞ ለወረቴ ያለሽ እንዴ ያሽ ሀገርሽ ትገቢያለሽ ነው እንጂ ገና ለገናው ቤት ሰራው ብላችሁ ብድግ ተብሎ አይመጣም። ከባድ ነው። ቀለም ማስቀየር እንኳን ኢትዮጵያ ከባድ ነው፣ በጣም ከባድ ነው። ቀለሙን የቤቱን ቀለም ለማስቀባት ራሱ በጣም አስቸጋሪ ነው። ስለዚህ ቤት ስሩ፣ ቤታችሁን ስሩ፣ እቃችሁን ግዙ። ደግሞ አንድ ነገር እቃ ከዛ ይዛችሁ እንዳትመጡ። በጣም ታውቂያለሽ፣ እኔ እዚህ ሁሉም ነገር አለ። እዚህ ሁሉም እኔ በጣም ነው የገረመኝ። ወላሂ ላዚም ይዤ የመጣሁት እቃ ሳስበው እኔ እንጃ ለካዛህ አለ። በእርግጥ እዚህ መታችሁ ብሩን ይዛችሁ መታችሁ እቃ ልግዛ ቢባል ሙስተሂል አገዙትም። ነገር ግን እዛ ሆናችሁ ሰው አዛችሁ ሰው እንዲገዛላችሁ የቅርብ ቤተሰብ ካለ የቅርብ ቤተሰብ እንዲሁም ደግሞ እኛንም ካዘዛችሁን ጂነቱን ሊጣማታ ምንም ያስቸግራል ነገር የለም። ነኢምም እኔም ደግሞ ከወለድኩ በኋላ ኢንሻአላህ ችግር የለውም የፈለጋችሁትን እቃ እንገዛላችኋለን። ሌሎችም አሉ እንጂ እዛ ገዝታችሁ ጋር አንደኛ ቀረጽ አሁን ደግሞ የባህር አሁን ላይ ኮንትሮባንድ ከባድ ነው። ስለዚህ እኔ እቃ ይዛችሁ እንድትመጡ አልመክርም። እዛ ያለው እቃ እንደውም ከዛ ይበላለጠ ወላሂ ላዚም ከዛ የበለጠ ነው እቃ ያለው። እኔ በነገራችን ላይ ልብስ ይዤ አንጓትቼ በመምጣቴ ተጻጽቻለሁ። እዛ አለብኩት ምን አሁን ከዛ ይዤ የመጣሁት ይሄ ቁርራጭ ምኑ አሁን የት ልልበሰው? የት ይለበሳል? ወላሂ ልብሱ ማሻአላህ ተባረካለ። ልብሱ ሰተር የሚያደርግ ነገር ነው። እቃው አንደኛ፣ ሁሉ ነገር አንደኛ። ወላሂ እዛ ግን እዛ አረቦች ታውቃላችሁ ሰው አያያቸውም እንደፈለጉ ለባላቸው እንደፈለጉ የሚለብሱት ልብስ ያኔ ሙሰተር ናቸው ተሰትረው ነው ያሉት። እኛ ጋር ግን ያው ማህበራዊ ኑሮ ስለሆነ እንደዚህ ጣል አድርጋችሁ ቤታችን ከአካባቢው ሁኔታ አኗኗር ሁኔታ ጋር አኗኗር ዘይቤ ጋር ሄድምና ልብስ ይዛችሁ አትምጡ። ይዛችሁ ከመጣችሁ አንዳንድ ነገሮች ምናልባት እንደው ኤሌክትሪክ ነኮችም ደግሞ ይዛችሁ ብትመጡ ቀረጡ እንደው ትርፉ ማለት ነው። ከዛ ከውጭ ዕቃ ይዞ መምጣት ትርፉ አንደኛ እዛ ኪሎ፣ ሁለተኛ ጉምሩክ፣ እንደገና አሁን ደግሞ በባህር የሚላክ በባህር ደግሞ አሁን ላይ ደግሞ በባህር ደግሞ አሁን አንድ በርሜል እንትን 500 ሪያል 550 ሞላ። አሁን ሳጥኑ ደግሞ ስንት ነው የሚገዛው ሲመነዘር? እዚህ ከ30 ሺህ ብር በላይ ነው። ወደ 30 ሺህ ብር ነው። ያዚህ ብዙ ዕቃ ይገዛል ማለት ነው። እዚህ ግን መላኪያው ብቻ እዚህ ግን በጣም እዚህ ግን ይሻላል። እቃውም ይሻላል። እቃው ከዛ ልኮ እዚህ ማስገዛት ይሻላል። አሁን አሉ ቴሌቪዥን ከዛ ይዤ ልምጣ እንደዚህ ከዛ ብራችሁ ለከዙ ማስገዛት ነው እንጂ ከዛ ይዛችሁ አረሙ ይሰባል ወልቷል። ምናልባት ቤተሰብ ያጠፋብናል ይሄን ይፈልጉ አይገዙም ካላችሁ ዩቲዩበሮች አሉ ማሻአላህ እኛም እንገዛላችኋለን እንዲያልናችሁ ችግር የለውም። እናንተ ብቻ ጠንክሩ በርቱ እንጂ ሌላው ቀላል ነው። ወላሂ ላዚም እናንተ ብቻ እቀይራለሁ ካላችሁ ሌላው ነገር ቀላል ነው። አብሽሩ።
ኑሮ ውድነት እያሏችሁ ደግሞ ጭንቅላታችሁ ሜንታል የሚያደርጓችሁ ዝም በሏቸው። እንደውም አረብ ሀገር ነው ኑሮ ውድነት ችግሩ። እዛ ሀገር በወር የመዳም ደመወዝ የለም። በሰው ጫና እናድርም በራሳችን ነው እንጂ ሌላው ነገር ቀላል ነው። አትጨናነቁ። ሀያሉ ጌታችን አላህ ሱብሃነሁ ወተዓላ ነው። ሌላው ሲቀርቃሪ ነው እና አብሽሩ እንዳትጨናነቁ። ብዙዎቻችሁ አሁን ኮሜንት ላይ ሀገር እንደ ልግባ የኑሮ ውድነት 1 ሚሊዮን